ጠልኝሽ እና ደግሞ ነጭው በጣም የሚያሰክረው መሆን አለበት። ሴት ልጅ ሁሉ ጊዜ ቢሆን ለባሉ ንጹህና መገኘት ስላለባት ንጹህ ነሽ። ታዩ ናታን ግን ባረግዝበት ያገባኛል አይደል? ምን ዳጣና ሰላም ግን ፍቅራቸው አልበዛም? ወይ የሆነ ነገር ትለኛለሽ ወይ መታየን ትሮጣለሽ ወይ ደግሞ ትሰድበኛለሽ። እኔ ምንም አላደርጋትም። ምን አልሆናት ነገር የምትፈልገው አይደል? ይሁንልሽ። እስኪ ለምንድን ነው የፈለግሽኝ? እማዬ ዳጣና ሰላም ግን ፍቅራቸው አልበዛም? ታዲያ ምን ችግር አለ? ፍቅር ደግሞ በዛ ይባላል እንዴ? ቆይ እነሱ ቢዋደዱ አንቺ ምን ይነካል? ግን ለምን እማዬ? ፍቅር ሲበዛ እኮ ግን ለምን ብሎ መጠየቅ አያስፈልግም እማዬ? ሌላ ቢጤ ነገር ብትሞክሪ ምን ይመስልሻል? እንዴ እማዬ ማን አስገብቶ ብገባ እኮ በጣም ጎበዝ ዳነት ነበር ሆነ። ውይ ውሃ መሳቅ ጨረሰችን እኮ ጋይስ። ውሃ የኔ ንጹህ እንግዲህ አብጌልን እንዴት አድርጋ እንደምታያትና እንዴት ተንኮል እንደምትሰራባት አይታችኋላ ጋይስ። እሷን ማባራት ለቃትም አብጌልም እሷን ለመሳደብ እሷን ለመማታት አታርፍም። እሷም ደግሞ አብጌልን ለመተናኮል አታርፍም። እንግዲህ እንዳያችኋል አብጌል ደረጀ በቃ እንዲህ ባልቴት እንደ ሽማግሌ ቁፍ ነው የምትለው ማለት ነው። እንግዲህ ወይዘሮ ማርታ ናታንና ዳጣ ሆነው አንድ ላይ ካርታ እየተጫወቱ ነበር አይደል? እነሱ ካርታ ሲጫወቱ አብጌል በቃ ጉንጯን ተደግፋ የምታስበው ሌላ ነው። ምንድነው የምታስበው? ናታንና ዳጣ እንዴት እንደምታለያያቸው፣ ናታንን የእሷ እንዴት እንደምታደርግ። ደግሞ እኮ በቀጥተኛው መንገድ አይደለም እንደዛ ማድረግ የምትፈልገው። በቃ የሆነ አቋራጭ ፈልጋ የሆነ ሰዓት በቃ በሆነ መሰናክል በቃ መሰናክል መክተት፣ ዳጣንም በቃ የሆነ ወጥመድ ውስጥ መክተት። ከዛም እንግዲህ በቃ ቤተሰቡን የሆነ እንዴት ላድርገው እያለች ነው እያሰበች ያለችው። እንግዲህ እነሱ ካርታ እየተጫወቱ አብራ መጫወት ትችል ነበረ። ጌም እነሱ ሲጫወቱ አብራ መጫወት ማንን ገደለ? ግን እሷ በቃ እንደዚህ አገጯን ተገድፋ እነሱ እንትን እያሉ ከዛስ ውሃ ደግሞ ማለት ተንኮሎ ከዛ ጆሮዋ ምናምን እንደዚህ ምናምን አየች፣ ፀጉሯ እንደዚህ ገለጥ አደረገች ምናምን። በመጨረሻ እንደዚህ አድርጋ ስቆነጥጣት የለችም ጩኸቷ። አረ ወይኔ እንዴት እንዳሳገችኝ ጋይስ፣ እንዴት እንዳሳገችኝ። እና ውሃ በነገራችን ላይ በጣም ነው ተማቸኝ። በቃ ግልጽ ነው ነገሯ። የሰማቻትን እንዳለ ዳይሬክት ነገር ነው። የቀልድም ይሁን ስሬስም ይሁን እሷ ምንም አይመለከታትም። በሆነ የሆነ ነገር ካላት የዛ ሄዳ መናገር፣ ያየችውን ነገር እንትን ማለት፣ ያገኘችውን መብላት። እንግዲህ አይታችኋል አብጌል ደረጀ ናታንን ለማስከር ወይም እንግዲህ እንትን ለማድረግ መድኃኒት ክላሱ ደብቃለች። ማለት የሚጠጣው ውሃ ውስጥ ጨምራ አረቂና የሆነ እንቅልፍ መድኃኒት ነው መሰለኝ ቀላቅላ እንግዲህ እንዳያችሁት መታ አድርጋ አስቀምጠዋለች። እኔ አሁን የፈራሁት ከይስ እሱን ውሃ መታ እንዳትጠጣው ነው። ናታን ከመድረሱ በፊት ናታን ቢገባ መከላሱ ያን ያክል ገብቶ ቶሎ ላይ ጠጣው ይችላል። ውሃ ግን አጋጣሚ ሄዳ ካገኘችው ሰጥቷለች፣ ቢጠማትም ባይጠማትም። ስለዚህ በባለፈው በኮካ ተመርዛ እንግዲህ ሆስፒታል ገብታ ምናምን በእግዚአብሔር ቸርነት ተረፈች። አሁንም ደግሞ ያንን አድርጋ አሁን ትልልቆቹ ቢጠጡት ምናልባት የመቋቋም አቅም እንኳን ሊኖራቸው ይችላል። እች ደግሞ ገና ሕፃን ስለሆነች በጣም አደጋ አለው ታውቃላችሁ። ግን አብጌል ለማድረግ ወደኋላ አላለችም። በነገራችን ላይ እንግዲህ አሁን ላይ ማን ይጠጣ ይሆን? እውነት ናታን ይጠጣ ይሆን? በነገራችን ላይ አይሳካላትም። ናታን በእርግጠኝነት አይጠጣውም። በእርግጠኝነት ነገራችኋለሁ፣ ናታን በጭራሽ አይጠጣውም። ምናልባት ልትጠጣው የምትለው ወይ ውሃ ናት ወይ ዳጣ ነች። ያው ዳጣን እንኳን ያው ምናልባት የሆነ በእንቅልፍ እንትን ሊጥላት ይችል ይሆናል፣ ግን የከፋ ጉዳት ላያደርስባት ይችላል። ውሃ ግን ከሆነች ከባድ ነው። በባለፈ የጠጣችው የኮካ ጋር የጠጣችው መድኃኒት አለ። ይሄኛው ሲጨመር ደግሞ ጉዳት ያደርስባታል ማለት ነው። ከዛ ይሄ ከሆነ ደግሞ እንግዲህ ደረጀ አብጌልን ከዛ ሀገር ለመላክ ምንም እንትን የማይልበት ምክንያት የለም። ስለዚህ ወይዘሮ ማርታ አሁን በቃ ልጄን አትልክም፣ ልጄን አትናገር ማለት የለም። ገባችኋ? ምክንያቱም እንዴ ከዚህ በላይ ምን ጥፋት ልትሰራ ነው ታዲያ? ምን ልትሰራ ነው ታዲያ? በቃ እንዳለ ታተራምሰዋለች እኮ ጋይስ፣ ታተራምሰዋለች። በቃ የሌለ ነው ታተራምሰው። በቃ አበሳ ደረጃ እኮ ሌላ አካልች ልጅ ከዚህ ግድም ብሎ ነበረ። ደህና ልኳት እኮ ቢሆን ጥሩ ነበረ። ግን
እሷም ስለማትፈልግ እንትን አትልም ማለት ነው። ቤተሰቦቻችን በቃ ማለት አትፈልግም። ምንድነው የማትፈልገው? ወይዘሮ ማርታ ያው የእናትነት አንጀት ስለሆነ ልጇ ካጠገቧ እንድትርቃት አትፈልግም እና ያው ከዛ አንጻር ነው እንጂ ከሌላ አይደለም ማለት ነው ቤተሰቦቻችን። ሌላው እንግዲህ ናታን ያው ከዳጣ ጋር የሚገርም አሪፍ ጊዜ እያሳለፉ ነው ያሉት። አሪፍ የፍቅር ታይም ነው ያላቸው። እንግዲህ ሰላም ልጇን በደንብ እየተንከባከበች ነው የምትገኘው። እንግዲህ ከ20 ዓመታት በኋላ ልጇን አግኝታ እንግዲህ በምችለው አቅሟ ድረስ እየተንከባከበች ነው የምትገኘው። ልጇን ጠብር ግፍ ብላ ወጣ ወረድ ብላ እየተንከባከበቻት ነው በሚገባት ልክ ማለት ነው። በቃ ደስ የሚል ታይም ነው እያሳለፉ ያሉት። ያው ወይዘሮ ማርታም እንግዲህ የሰው ጥያቄ የጎረቤቱ ወሬ በጣም ረበሸኝ ብላ ያው እንትን ብታቀርብም እንዴ እኔ ባልሽን ተጠረጥረኛለሽ እንዴ? ኧረ ምንም ነገር አታስቢ፣ አብሽሪ፣ ምንም አታስቢ ነው ያላት ማለት ነው። ምንም በፍጹም ይሄን ነገር በጭራሽ ማሰብ የለብሽም ያላት ነው የሚገኘው። እሷም እንግዲህ እሺ ይሁን መልካም አመሰግናለሁኝ ብላለች ማለት ነው። ካስፈለገም እንግዲህ ደረጀ የሰላም ልጅ አባት ነው ብለው የሚያስቡት ሰዎች አትጨነቂ ካሉም ደግሞ ነገ ጧት ዛሬ የቴክኖሎጂ ዘመን ስለሆነ ዲኤንኤ አስመርምረን በየታፔላው ላይ እንለጥፍላችኋለን እያላት ነበረና እንደዛ ሲላት እንግዲህ ወይዘሮ ማርታ እኮ የኔም ባልደረጀን እኮ ስለማያውቁት እኮ ነው እንደዚህ የሚሆኑት እያለች ነው ማለት ነው ቤተሰቦቻችን። ምክንያቱም ማለት እሷ በቃ ማመን አትፈልግም እንዳልኳችሁ። ወይዘሮ ማርታ በእንደዚህ በሰው ወሬ እና በአንዳንድ ነገሮች የምትሰማ ወይም በአንዳንድ ነገሮችን ወደ ራሷ ወስዳ እንትን የምትሰጥ ቢሆን ኖሮ ማለት ነው በቃ በአብጌል ጉዳይ በአብጌል ከአንድ 2 3 በቃ አበሳዋን ስታበላት በዛ ነበር ሀሳቧ የሚቀየረው። ግን ነው በጭራሽ ነው እንደዛ አይነት ሀሳብ የማይሸረሽራት በፍጹም ማለት ነው። እና ቤተሰቦቻችን በቃ ዘና ፈታ እያልን እንግዲህ አብረን እንደቆየው ተስፋ አደርጋለሁኝ። እንግዲህ ላይክ ያላደረጋችሁ ቤተሰቦች ላይክ አድርጉ፣ ሳብስክራይብ በማድረግ ደግሞ ቤተሰብ ሁኑኝ። አበረታቱኝ ውዶች፣ ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም አመሰግናለሁ። ስለ ቀና አመለካከታችሁ ክበሩልኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የደወል ምልክቷን በማድረግ ሁሌም አዳዲስ ቪዲዮ እንድስንጭ እንድደርስ ይረዳል። መልካም ጊዜ